መፈንቅለ መንግስት አድርጎ ስልጣን የተቆጣጠረው ቡድን አስወግደን በቅርቡ ወደ መቀለ እንገባለን የሚሉት ቡድኖች እነማን ናቸው? በአዲስ አበባ የተመሰረተው የትግራይ የሰላምና የለውጥ ምክር ቤት ከዓላማዎቹ መካከል አንዱ በመፈንቅለ መንግስት የትግራይን የተቆጣጠረው ኃይል ማስወገድ መሆኑን ስምረት ፓርቲ ለቢቢሲ ተናግሯል። የፓርቲው የሚዲያና የኮሚኒኬሽን አስተባባሪ የሆኑት ብርሃነ ገብረ ኢየሱስ እንደተናገሩትም የለውጥ ፈላጊዎች እንቅስቃሴ የተባለ ቡድን ከተለያዩ ፓርቲዎች፣ ታዋቂ ግለሰቦችና ተጽዕኖ ፈጣሪዎች ተውጣቶ በትግራይ መሰረታዊ ለውጥ ለማምጣት ላለፉት 7 ወራት ሲመክር እንደነበረም ተናግረዋል። እነዚህ የለውጥ ፈላጊዎች በምርጫ ቦርድ እውቅና ያገኙ 4 ፓርቲዎች እንደዚሁም ታዋቂ ሰዎች መሆናቸውም ጨምሮ ገልጸዋል። አቶ ብርሃን አክለውም የለውጥ ፈላጊ ኃይሎች የተባለው ቡድን ወደ ምክር ቤት ሲያድግ በክልሉ የሚገኙ ከተጽዕኖ ፈጣሪዎች ወደ 7 የሚሆኑ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ታዋቂ ሰዎች፣ የሚዲያ አካላት፣ ማህበራትን አካቶም በይፋ ምክር ቤቱ መመስረቱን ተናግረዋል። ስምረት ፓርቲ በትግራይ ክልል ተመዝግበው ከሚንቀሳቀሱት ከባይቶና፣ ከአረና ትግራይ፣ ከትንሳኤ ሰባ እንደርታና ከሌሎች የፖለቲካ ፓርቲዎች እንደዚሁም ከሲቪክ ማህበረሰቦች ጋራም በመሆን የትግራይ ሰላምና ለውጥ ምክር ቤትን አቋቁመዋል። ካሁን በኋላ የትግራይ ህዝብ አሁን ባለበት ሁኔታ ረጅም ጊዜ መሄድ አይችልም ያሉት አቶ ብርሃኑ በኢኮኖሚ ጫና መጎዳቱን፣ ከመኖሪያ አካባቢ መፈናቀሉ፣ እንደዚሁም በመልካም አስተዳደር፣ በጸጥታ እጦት፣ በስራ አጥነት ጠቅላላ ክልሉ ምስቅልቅል ውስጥ መሆኑ ተናግረዋል። እሁድ ዕለት በአዲስ አበባ በይፋ የተቋቋመው ምክር ቤት የትግራይ ህዝብ በዚህ ደረጃ ረጅም ጊዜ መቆየት የለበትም ብሎ እንደሚያምን ተናግረው በአንድ ወር የአካል ሆነ የለውጥ ፈላጊው በሚያደርገው እንቅስቃሴ ጊዜው ሊያጥርም ሊረዝምም በሚችልበት ሁኔታ ለውጥ ለማምጣት እንደሚሰራም ተናግረዋል። ትግራይ ክልል ከዚህ ቀደም ከአገሪቱ ክልሎች የተሻለ የሰላምና መረጋጋት የልማት ጭላንጭል የነበረባት እንደነበረች ያስታወሱት አቶ ብርሃንም አሁን ደግሞ ከሁሉም የኢትዮጵያ ክልሎች የመጨረሻዋ ነች ሲሉም የክልሉ ሁኔታ እያሽቆለቆለ ነው ብለዋል። በክልሉ የጸጥታ ችግር መኖሩን፣ ሰው በሰላም ወጥቶ የማይገባበት፣ የሚታፈንበት፣ የሚዘረፍበት፣ የጦር መሳሪያ እንደፈለገ የሚንቀሳቀስበት መሆኑን የሚናገሩት አቶ ብርሃንም ህዝቡ የሰላም እጦት ስጋት ውስጥ ስላለ ይህ አፋኝና ጠባብ ቡድን በማስወገድ ትግራይ ውስጥ ሁሉን ያካተተ ስርዓታዊ ለውጥ ለማምጣትም ዓላማ እንዳላቸው አመላክተዋል። ምክር ቤቱ በክልሉ በመፈንቅለ መንግስት ስልጣን የያዘውን ቡድን በአጭር ጊዜ ከትግራይ ህዝብ ጫንቃ ማስወገድ ዓላማው እንደሆነም ተናግረዋል። በሁለተኛ ደረጃ ቡድኑ ከስልጣን ሲወገድ ክልሉ አላስፈላጊ ትርምስ ውስጥ እንዳይገባም የሰላምና ጸጥታ ማረጋጋት ስራም እንደሚሰራም ጠቅሰዋል። በሶስተኛነት አቶ ብርሃነ የምክር ቤቱ ዓላማ በማለት የጠቀሱት በክልሉ ሁሉንም አሳታፊ የሆነ ስርዓት መዘርጋት ነው። እንደ የበይ ተመልካች አንደኛው ደግሞ ተሳታፊ የሚሆንበት የፖለቲካ ስርዓት በማስወገድ ሁሉን ያካተተ አቃፊና ሁሉንም አሳታፊ የሆነ መንግስት የመስረት ዓላማ ይዘን ነው እየተንቀሳቀስን ያለነው ብለዋል። የዲሞክራሲያዊ ስምረት ትግራይ የሚዲያና ኮሚኒኬሽን አስተባባሪ የሆኑት አቶ ብርሃነ ቡድኑ በማለት በተደጋጋሚ የሚጠሩት አካል በሚስጥር ግልጽ እንደሚያደርጉም ለቢስ ተናግረዋል። ህወሓት እንደሆነ የተጠየቁ ቢሆንም ግልጽ ያለ ምላሽ ግን ከመስጠት ተቆጥበዋል። ታጣቂዎችና የጦር መሳሪያ አሰባስቦ ትግራይ ውስጥ እየዘረፈና እያመፀ እያገዘ ያለ በዝባዥ ቡድን አለ። ስም እስካሁን የሰጠው አካል ግን የለም ብለዋል። በብሔራዊ ምርጫ ቦርድ የፓርቲነት እውቅና ተሰርዞ ያለው ህወሓት ከጥቂት ሳምንታት በፊትም በትግራይ የተካሄደውን ጦርነት ባስቆመው የፕሪቶሪያ ስምምነት የተመሰረተውን ጊዜያዊ መንግስት የሚተካ ነው ያለውን የቀድሞ አስተዳደር መመለሱን መግለጹም የሚታወስ ነው። ይህም የህወሓት ውሳኔ የፕሪቶሪያ ስምምነትን በማፍረስ ከፌዴራል መንግስቱ ጋር ፍጥጫ ውስጥ የሚያስገባ ድርጊት ነው ሲሉም አንዳንዶቹም እየተቃወሙትም ሲሆን የህወሓት አመራሮች ሌላ ዙር ድርድር እንዲያደርግም እየጠየቁ ባሉበት ወቅት ነው ሌሎች የክልሉ ኃይሎች አዲስ ስብስብ የመሰረቱትም። ባለፉት ጥቂት ሳምንታት በህወሓት ውስጥ በተፈጠረው ክፍፍል አመራሮቹና አባላት ከፓርቲው ወጥተዋል። አቶ ብርሃንም ፓርቲው ተከፋፍሎ እርሳቸውን ጨምሮ ሌሎች አባላቱ የተለያዩ ፓርቲዎች መመስረታቸውንም ገልጸዋል።
ክልሉን መሳሪያ ይዞ እየመራ ያለው አካል ራሱን የሚጠራበት ስም ቢኖረውም ራሳቸው ግን ስም የጠቀሰው መጥራት እንደማይፈልጉ ተናግረዋል። ትግራይን ወደ ጦርነትና ወደ አላስፈላጊ ትርምስ ለማስገባት በመፈንቅለ መንግስት ትግራይን የተቆጣጠረ የሆነው ኃይል አለ። ይህንን ኃይል ለማስወገድ ነው እኛ እየሰራን ያለነው ብለዋል። ስለዚህም የተንቀሳቀሱ ያሉት ህወሓትን ለመጣል ስለመሆኑ በቢቢሲ የጠየቁት አቶ ብርሃነ ህወሓትን ለመጣል አይደለም፣ ህወሓትማ ከኢትዮጵያ ፖለቲካ ተሰርዟል። አሁን ያለው በህወሓት ስም የሆነ የተደራጀ ቡድን ነው ሲሉም መልሰዋል። ይህ አቶ ብርሃን ቡድን ሲሉ የሚጠሩት አካልም በፌዴራል መንግስቱ ስልጣናቸው ለ1 ዓመት የተራዘመላቸውን የጊዜያዊ አስተዳደሩን ፕሬዝዳንት በፈንቅለ መንግስት አስወግዶ የተቆጣጠረው ስልጣን አለም ይላሉ። ይህ ህጋዊ ያልሆነ የጦረኛ ቡድን ነው። እኔም ድርጅቴም የምናየው ይህንን ነው ሲሉ ማክለዋል። ይህንን ቡድን ለማስወገድ ሁሉን አቀፍ የትግል ስልት እንደሚጠቀሙ የሚናገሩት አቶ ብርሃንም ክልሉን ወደ አላስፈላጊ ትርምስ፣ ወደ አላስፈላጊ ደም መፋሰስ ላለማስገባት ወይንም እርሱን የሚቀንስ አቅጣጫ እንደሚከተሉም ጠቅሰዋል። ከዚህ ቀደም የለውጥ ፈላጊዎች እንቅስቃሴ፣ አሁን ደግሞ የለውጥ ፈላጊዎች ምክር ቤት በመባል የተቋቋመው ይህ አካል በፌዴራል መንግስት ድጋፍም የተቋቋመ ነው ስለመባሉ ሲጠየቁም አሉባልታ ነው በማለትም ውድቅ አድርገውታል። የተወሰኑ አባላትና አመራሮቹም በአዲስ አበባ የሚገኙ በትግራይ ውስጥ በፈለጉት የፖለቲካ አመለካከትና ዓላማ በነጻነት ደራጅተው አባላትን መመልመልና ማደራጀት ባለመቻላቸው መሆኑን ጨምረው ተናግረዋል። ነገር ግን የለውጥ ፈላጊዎች እንቅስቃሴ አመራሮች ከፌዴራል መንግስቱ ጋር ትግራይን ውስጥ የፕሪቶሪያ ስምምነት እንዴት መተግበር አለበት፣ የትግራይ ህዝብ አሁን ከገባበት ችግር እንዴት ይውጣ፣ የፌዴራል መንግስቱ ትግራይ ውስጥ ምን አስተዋጽኦና ድጋፍ ነው ማድረግ ያለበት በሚለው ዙሪያ ንግግር ሲያደርጉ እንደነበረ አስረድተዋል። በተለየ ሁኔታ የፌዴራል መንግስት እኛን እንደፈለገው የሚዘውር ነው የሚባለው ነገር የጠባቡ ቡድን ፕሮፓጋንዳም ብለውታል። እኛ የገንዘብ ምንጫችንም የምንቀሳቀሰውን በሀገር ውስጥ ሆነ በውጭ ካሉ አባሎቻችንና ደጋፊዎቻቸው በመናገኘው ድጋፍ ነው ብለዋል። ጊዜያዊ አስተዳደሩን የሚተካ ምክር ቤትና ፕሬዝዳንት በማዋቀር የቀድሞውን አስተዳደር በትግራይ ስለመመለሱ እስካሁን ከፌዴራል መንግስቱም በይፋ የተባለ ነገር የለም። እንዲሁም አዲስ ከተመሰረተው የፖለቲካ ፓርቲዎችና የሲቪል ማህበረሰብ እንቅስቃሴ ጋር በተያያዘም ከትግራይ በኩልም ሆነ ከፌዴራል መንግስቱም የተሰማ ድጋፍም ሆነ ተቃውሞ የለም።